አንደኛው ከዘጠኙ በዓላት አንዱ በዓለ ሆሳዕና ነው። ሁለተኛው ደግሞ ጥንተ መስቀሉ በዓለ መድኃኔዓለም ወይንም ስቅለት ነው። ስቅለቱ በዕለት ዓርብ ስለሚደርሰው በዋናነት የዛሬው መርሃ ግብር በዓለ ሆሳዕና ላይ ትኩረት የሚያደርግ ይሆናል። የሰበሰበን አምላክ ስሙ ይክበር ይመስገን፣ ከፍ ከፍም ይበል። ለእናታችን ለእመቤታችን ለንጽሕት ቅድስት ድንግል ማርያም እርሷ የአምላክ እናት ናት። ድንቅ የሆነ ምስጢር የተከናወነባት ፍጡር ሆና ፈጣሪዋን የወለደች ሰው ሆና ማምላክ የተሰኘች ከፍ ብላ በንጽህና ያጌጠች ምልዕተ ጸጋ የሆነች እርሷም ሁላችንንም ትባርካለችና ለእመቤታችን ክብርና ምስጋና ውዳሴ የሚሆን የዛሬው ዕለት የምንነጋገርበት የትምህርታችን ርዕስ ሆሳዕና የሚል ይሆናል። ሆሳዕና ማለት በዕብራይስጥ ቃል ሆሺያና ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ፣ አቤቱ አሁን አድን፣ አቤቱ አሁን አቅና፣ እባክህ አሁን አድነን፣ እባክህ አሁን እርዳን። ይህ የዝማሬው ርዕስ ነው። ኢየሩሳሌም የራደችበት ዝማሬ፣ የኢየሩሳሌም ከተማዎች ያጌጡበት መንገዶቿ ሁሉ በሕፃናት ዝማሬ፣ ሕፃናት እምቢ ቢሉ እንኳን አይሩግ እያመሰገኑ የምስጋና ድምፅ የተሰማበት፣ የምስጋና ማዕበል የወረደበት የምስጋና ዕለት ነው። በድጋሜ እንኳን አመስግኑ፣ ያደረሰንን አመስግኑ። ይህ ዝማሬ በዚህ ዕለት መሲህ ክርስቶስ ወደ ኢየሩሳሌም ሲገባ የተዘመረው መዝሙር ነው። ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ለክርስቶስ መድኃኒትነት፣ መድኃኒት መሆን፣ መድኃኒት መባል ይገባል። ሆሳዕና አዳኝ መድኃኒት ክርስቶስ ለአንተ ብለው ሆሳዕና ብለው የዘመሩበት ነው። ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳዕና በአርያም፣ ሆሳዕና በአርያም፣ በአርያም በሰማይ ያለ መድኃኒት፣ ሰማያዊ መድኃኒት፣ ዘላለም የሚፈውስ መድኃኒት፣ ሁለንተና ሕመምን የሚያስወግድ ሰማያዊ መድኃኒት ሆሳዕና በኢየሩሳሌም አካባቢ ደብረ ዘይት ተራራ አጠገብ በምትገኝ ቤተፋጌ ከምትባል ስፍራ ከሚያድርባት ከዋሻይቱ ተነስቶ ወደ ከተማዋ ሲገባ ቤተፋጌ ሲደርስ ይሄኔ ሕዝቡ ግልብጥ ብሎ ወጣ። ምክንያቱም አስቀድሞ የ4 ቀን ሬሳ አልዓዛርን የማርታና የማርያም ወንድም የሆነውን አልዓዛርን ይወደው የነበረውን አልዓዛርን ከሞት እንደ እንቅልፍ ቀስቅሶታል። የ4 ቀን ሬሳ የሚያስነሳ የሞተውን የሚቀሰቅስ ከእንቅልፍ እንደሚቀሰቅስ የሚቀሰቅስ የተራቡትን የሚያጠግብ የተጠሙትን የሚያጠጣ የታረዙትን የሚያለብስ፣ አዎ እርሱ ክርስቶስ መድኃኒት ነው። መድኃኒት ይባል ይገባል። ለኢየሩሳሌም ተስፋዋ ነው። የኢየሩሳሌም መድኃኒት ብለው በዝማሬ ያቀለጡት ወገኖቼ፣ ይህ የሚከበረው በተለያየ ስነ ስርዓት የሚከበረው ዕለት ዋና ሐሳቡ ይህን ወደ ኢየሩሳሌም የገባበትን የዝማሬ ድባብ ዳግማዊ ሰማያዊት ኢየሩሳሌም ቤተ ክርስቲያን ያ ዝማሬ ዛሬም ዝማሬዋ ነው። እንዲህ ብላ ትዘምራለች። ሆሳዕና ለዳዊት ልጅ ኦ እግዚኦ አድኅንሶ ኦ እግዚኦ ሰርህሶ ብላ ትዘምራለች። ክብር ምስጋና ለስሙ ይሁን ወገኖቼ፣ ክብር ምስጋና ለስሙ ይሁን ወገኖቼ። ወደ ቤተፋጌ ማለት ኢየሩሳሌም የሰላም ከተማ ማለት ነው። እንዲህ ግን ሐሳቡን በአጭሩ እንድትይዙት ቀለል ባለ አነጋገር ብነግራችሁ ይሻላል ብዬ አስባለሁ። ማን ይርዳል? እግዚአብሔር የሁላችንም ጆሮ ይክፈት።
አሁን የኢየሩሳሌም ዝማሬ እንዲህ ያለ ሊቀ ካህን ቢሞቱ የሚቀሰቅስ ቢራቡ የሚያጎርስ ቢታረዙ የሚያለብስ መድኃኒት ለኢየሩሳሌም ያስፈልጋታል። ኢየሩሳሌም ይህን ዝማሬ የዘመረችበት ትልቅ ችግር ነበረባት። የመጀመሪያው በሮማውያን ቅኝ አገዛዝ ስር የነበረች ሕዝቧ ነጻነት የሌለው በቀየው በግፈኞች ዋጋ የሚከፍል በገዛ ቤቱ በገዛ ሀገሩ ስደተኛ የሆነ ሕዝብ ሀገር የሌለው ሕዝብ የዘመረው ዝማሬ ሀገሩ በባዕዳን የተወረረበት ሕዝብ የዘመረው ዝማሬ በኢየሩሳሌም ቅኝ ግዛት የምትገኝ እስራኤል ነጻነት የራባት እስራኤል ነጻነት የናፈቃት እስራኤል ሀገር በሀገሯ ሀገራታ የሀገር እጦት በሽታ የሚያሰቃያት ሕመምት እስራኤል ዛሬ መድኃኒቷን ስታገኝ ሆሳዕና ብላ ዘመረች። ተገቢ መዝሙር ነው ወገኖቼ። መረጋጋት ላቃታት ለኢየሩሳሌም ቅኝ አገዛዝ ለበዛባቸው ቀንበር ለተጫነባቸው ለአይሁዳውያን አሁን አድን ትልቅ ልመና ነው ወገኔ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ። አቤቱ አሁን አድን፣ አቤቱ አሁን አቅና፣ ፍጡርህን ራራለት። በተለያየ ምንም እንኳ የኔ የሚለው ልቡ ባዕድ በሆነ የጠላት አስተሳሰብ ባዕድ በሆነ የጠላት እንደዚሁም የኃጢአት ክምር እንደዚሁ ነጻነት ያጣውን ልባችሁን የምትፈልጉትን ለመኖር አቅም ያሳጣችሁን አይምሯችሁን የምትወዱትን ለመስራት የምትወዱትን መንፈሳዊ ሕይወት በነጻነት ለመኖር የሚጫናችሁን የኃጢአት ክምር በኃጢአት ቀንበር ለተያዘ ልቡና ነጻነት ያስፈልገዋል፣ መፈታት ያስፈልገዋልና እባክህ አሁን አድን፣ እባክህ አሁን አቅና። ቀንበር ለተጫነባቸው ነጻነት ለራባቸው መብት ለተነፈጋቸው ትልቁ ትንሹን የሚጨቁንበት ትንሹ በትልቁ እየተጨቆነ ያለው በሌለው እየተጨቆነ ፍትሕ ለተጓደለበት ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ የእስራኤላውያን መዝሙር ነው። በድጋሜ ክብር ምስጋና ለስሙ ይሁን ወገኖቼ። የዛሬ 1985 ዓመተ ምህረት የቀረበ ዝማሬ ነው። አቤቱ አሁን አድን። በአጠቃላይ ሆሳዕና ማለት አሁን አድን ወይም ቃሪያም የሰማያዊ መድኃኒት ማለት ነው። መድኃኒት ማለት ነው ወገኖቼ። ደቂቁ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ ይጮሁ ነበር። የሰማዩ ልዑል በተናቀች አህያ ተቀምጦ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ የወይራ ቅጠልም ይዘው ልብሳቸውን እያነጠፉ ሆሳዕና በአርያም አንተ የሰማይ መድኃኒት መባል ይገባሃል ብለው ክርስቶስን አከበሩት። የምትወዱት አክብሩት፣ የምትወዱት በእልልታ የምትወዱት በጭብጨባ አክብሩት። ክብር ምስጋና ለስሙ ይሁን። ዘንባባ መያዝ ልማዳቸው ነው። ዘንባባ ሚስጥር አለው። መጀመሪያ ግን ከምስጢሩ በፊት ኤልሳ ኢዩን ቀርነ ቅብ ይዞ ሲያነክሰው ዮዲት ሆሎፎሮኒስን በገደለች ጊዜ አብርሃም በስተርጅና ማህፀኑ ለምልሞ የሳራ ማህፀን ለምልሞ ይስሐቅን በወለደች ጊዜ ይስሐቅ ያዕቆብን በወለደ ጊዜ እስራኤላውያን አይጹቀ በቅልጥ የዚህ የዘንባባ ዝንጣፊ ይዘው የወይራ ቅጠል ይዘው ዝማሬ አቅርበዋል። ምክንያቱም ዘንባባ ሚስጥረ ብዙ ነው። የመጀመሪያው ዘንባባ የያዙበት ምክንያት የደረቀ ተስፋችን ተመለሰ። ዘንባባ የነጻነት ነው። የማሸነፊያ ምልክት ነው። የነጻነት ምልክት ነው። ዘንባባ ብታቃጥሉት እሳት ሳያቃጥል ለብልቦ የሚተወው የማትመረመር ሰማያዊ አምላክ አንተ መድኃኒታችን ነህ ሲሉ በዘንባባ ዝንጣፊ እየጎዘጎዙ የወይራ ቅጠል እያነጠፉ ልብሳቸውን እያነጠፉ ዛሬ አንድ ታሪክ ታየ። አንዲት አህያ
በተነጠፈ ጉዝጓዝ ስታልፍ ለአንዲት አህያ እንደዚሁ ልብስ ሲነጠፍላት ቀጤማ ሲጎዘጎዝላት የወይራ ቅጠል ሲረበረብላት ድንቅ የሆነ ምስጢር ምክንያቱም የተናቀችውን የሚያከብር አክባሪውን ይዛለችና ክብር ተቸራት። ወገኖቼ ክብር የምትፈልጉ አክባሪውን ያዙ ትከበራላችሁ። ክብር የናፈቃችሁ ከሚያከብረው ጋር ሁኑ። የማይነጥፍ የማያልቅ ክብር እግዚአብሔር ይሰጣችኋል። ክብር ምስጋና ለስሙ ይሁን። ወገኖቼ ስሙ ይክበር ይመስገን። ልብሳቸውን እያነጠፉ ልብስ ነውርን ይሸፍናል። ነውራችንን የምትሸፍን ገበናን ይከድናል። ገበና ከዳኝ ልብስ ሞገስ ይሰጣል። ሞገስ ነህ ሲሉ ልብስ ክብር ያሰጣል። ክብራችን አንተ ነህ ሲሉ ልብሳችን አንተ ነህ። ምክንያቱም በመራቆት የመጣውን ኃጢአት እርሱን በመልበስ ይወገዳልና የራቁትነት ኀፍረት በጥምቀት ይወገዳል። የራቁትነት ኀፍረት አዳም ያቀረቀረበት ሔዋን የተደበቀችበት የመራቆት ኃጢአት በክርስቶስ ልብስነት ይወገዳልና ልብሳችን አንተ ነህ ሲሉ ልብሳቸውን አንጥፈው ዝማሬውን አቀለጡት። ክብር ምስጋና ለስሙ ይሁን። ወገኖቼ ስሙ ይክበር ይመስገን። ዝማሬው ቀለጠ። ወገኖቼ ከዚህ በኋላ በመሃል ሂዱና 2 አህዮች ከፊታችሁ ወዳለች መንደር ሂዱ። የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ምን ይሉታል? ከኔ ጋር ናችሁ? ምን ይሉታል? አልሰማሁም። ምን ይሉታል? ለጌታ ምን ይሉታል? አልሰማሁም። ለጌታ ምን ይሉታል? ያስፈልጉታል በሉ። ትእዛዝ ከመመሪያ ጋር፣ ትእዛዝ ከጥቅሙ ጋር፣ ትእዛዝ ወደፊት የዕድሜ ልክ መመሪያ ጋር። ሐዋርያት አገልግሎት የታሰሩትን በወንጌል ቃል መፍታት ነው። ሌቦች አጋንንት ያሰሯቸውን የብዙ ኃጢአት እስረኞችን መፍታት ነው። የካህናቱ ድርሻ መፍታት ነው። ተላዋያን ሐዋርያት፣ የሐዋርያት ተከታዮች በኃጢአት የታሰረውን ሕዝብ ሌሊት ቆመው በጸሎት ቀን ደክመው በስግደት የታሰረው እንዲፈታ ይሄ ተልኳቸው ይህ ነው። ክብር ምስጋና ለስሙ ወገኖቼ፣ ክብር ምስጋና መስግኑት። አሁን ኢየሩሳሌም አሸበረቀች፣ ዝማሬው ቀጠለ። ማጉረምረም ቢኖርም ለጌታ ያስፈልጉታል የሚለው ቃል ሁላችሁ ለጌታ ታስፈልጉታላችሁ። ምክንያቱም የእጁ አሻራ ናችሁ። ምክንያቱም ቆሻሻችን የታጠበው በደሙ ነው። ዋጋ ያገኘነው በመስቀሉ ነው። ዋጋ የተከፈለብንን። ስለዚህ በዚህ መካከል ሁላችሁ ለጌታችን ለኢየሱስ ክርስቶስ ታስፈልጉታላችሁ። በስሙ የተጠራችሁ የስሙ ምርኮ ናችሁ። በላያችሁ ላይ የነገሰው ክርስቶስ ንጉሳችን ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ለጌታ ያስፈልጉታል። ይሄን እያለ ወገኖቼ ታስሮ ያስፈታን፣ ወድቆ ያነሳን፣ ደሙን ክሶ ከማይሰራ ኃጢአት የፈታን አዎ ለእርሱ እናስፈልገዋለን። ያለ እርሱ አንዳች የለንም። እኛ ተስፋ የቆረጥንባቸው ይህ አይረባም የምንለው የናቅነው ለጌታ ምን ይላል? ንገሩኝ። ለጌታ ምን ይላል? ያስፈልጋል። ከኔ ጋር ናችሁ? ቀዝቀዝ ብላችኋል። ዛሬ ትንሽ ቀዝቀዝ ብላችኋል። ከኔ ጋር ናችሁ? እንደምን አመሻችሁ? እቤት አሁን መሽቷል። እቤት የለም፣ እየሰማችሁ አይደለም ወገኖቼ። ለጌታ ሁሉ ያስፈልገዋል። ይሄ ቃሚ ነው፣ ይሄ ዱርዬ ነው የሚባለው ለማያስፈልገዋል። ንገሩኝ፣ ለማያስፈልገዋል። ይህች መንዝራኛ ናት፣ ይህች ኃጢአተኛ ናት፣ ይህች ውሸታም ናት የምንላት ለማታ ታስፈልጋለች። ይሄ ማይረባ ነው፣ ከዚህ በኋላ አይሆንለትም የተባለው የተናቀው ለማያስፈልገዋል። በሱ ዘንድ መመለስ ብቻ። ክብር ምስጋና ለስሙ ይሁን። ፈውስ ከእሱ ነው። ግርሻ የሌለው ፈውስ ከእርሱ ዘንድ ነው። ወገኖቼ ንጉሳችን ይመጣል። ሆሳዕና እንተ አቡነ ዳዊት፣ የዳዊት መንግሥት ንግርት ነበረ። ከአብራችሁ የሚወጣው ይነግሳል የሚል ንግርት ነበራቸውና የዳዊት ልጅ ወንጌለኛውም ሲጽፍ
ወንጌሉን ሲጽፍ የዳዊት ልጅ እንዳለው ክርስቶስን የዳዊት ልጅ እውነተኛው እስራኤልን ከሮማውያን ቀኝ ግዥ የሚያላቅቀው እሱ ነው ብለው ዘመሩ። አዎ ከዲያብሎስ የነፍስ ቁራኛነት ከዲያብሎስ ቀኝ ግዛት ዓለምን ነፃ የሚያወጣው መድኃኒት እርሱ ኢየሱስ ክርስቶስ ነው። ስሙ ይክበር ይመስገን። ከፍ ከፍ የሚበል ወገኖቼ አመስግኑት፣ ወገኖቼ አመስግኑት። ደቂቃ አጭር ነውና ይሄ ዝማሬ ቀለጠ። በኋላ ኢየሩሳሌም ራደች። ገዢዎች እየወጡ አረ ነገሩ ምንድነው አሉ። ሁሉ ሲጋፉ፣ ሁሉ ሲሰለፉ፣ ሁሉ ለሱ ሲንበረከኩ ባዩ ጊዜ አረ ምንድነው? መኑቱ ዝንቱ ቅጠል የሚነጠፍለት ሕዝብ የሚርድለት ድንጋዮች ሳይቀሩ ሕፃናት ሳይቀሩ የሚያመሰግኑት እርሱ ማን ነው? ውእቱ ዝንቱ እግዚአብሔር ኃያል አምላክ አማልክት እግዚአብሔር ነው በሰልፍ ኃያል የሆነ መኑቱ ዝንቱ ንጉሠ ስብሐት አረ እርሱ ማን ነው? እርሱ የምስጋናው ጌታ ኢየሱስ ክርስቶስ ነው። ስሙ ይክበር ይመስገን። ከፍ ከፍ ይበል ወገኖቼ። ወዘንቱ ይህ ልዑል የዘላለም ደጆች የከፈተ የሕይወት ቁልፍ በእጁ የያዘ የገነት ቁልፍ በእጁ የሆነ የስኬት ቁልፍ በእጁ ነው። የቡራኬ ቁልፍ የሰላም ቁልፍ በእጁ ነው። ለሁሉ የከፈተ ጥርሱ ደጅ የማይዘጋበት አርኅዋተ መኳንን እናንተ አለቆች የተሾማችሁ ልባችሁን ክፈቱለት። ይባ ንጉሠ ስብሐት ክርስቲያኖች ሆይ ኃጢአት የዘጋውን መደንደን ያየለበትን መገፋፋት በቀል የከተመበትን የቆለፈውን ልባችሁን ክፈቱ። ምክንያቱስ ለጌታ ታስፈልጋላችሁ። ምክንያቱስ የምስጋና ጌታ ወደ እናንተ ይገባል። ክብር ምስጋና ለስሙ ይሁን። ወገኖቼ ስሙ ይክበር ይመስገን። ትምህርቱ እዚህ ላይ ይበቃኛል። ይባ ንጉሠ ስብሐት ሆሳዕና የምስጋናው ንጉሥ ወደ ኢየሩሳሌም የገባችበት ባህር ውቅያኖስ የሚርድለት መንገዶች የተንቀጠቀጡለት ድንጋዮች ተነስተው ያመሰገኑት ሕፃናት አንደበታቸው ተከፍቶ ማፈ ደቂቆ ሕፃናት አስተዳሎ ከስባተ ተብሎ የተዘመረለት ወግዚኦ አድህንሶ ወግዚኦ ሰርንሶ በቀኝ ግዛት የተያዘች ኢየሩሳሌምን ከሮማውያን ቅኝ ገዦች እንዲያድን እንደዚሁ በነፍስ ቅኝ ግዛት በኃጢአት ስር ላለን እውነተኛ መድኃኒት ሆሳዕና ወግዚኦ አድን አሁን አድነን አሁን አቅና። ክብር ምስጋና ለስሙ ይሁን። አመስግኑ። ወግዚኦ ሰላም ያጣች ኢትዮጵያን ልጆቿ የሚገፋፉባት በዘር በብሔር ተከፋፍላ አንዱ አንዱን የሚያሳድድባት ኢትዮጵያ ወግዚኦ እውነተኛው መድኃኒት አሁን አድን አሁን አቅና። ለሀገራችን ሰላምን ለሕዝቦቿ መተባበርን መፋቀርን ድሃ እንዳይበደል ፍርድ እንዳይጓደል ሀገር እንዳትጎሳቆል እውነተኛው መድኃኒት ክርስቶስ ሆይ አሁን ኢትዮጵያን አቅና። ክብር ምስጋና ለስሙ ይሁን። ስሙ ይክበር ይመስገን። ከፍ ከፍ ይበል። ወቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለመምህራችን ለቆሞስ አባ ገዴዎን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እስከ እልል ብላችሁ እግዚአብሔርን አመስግኑላቸው።